ሽማግሌ ልኮ አንድ ላይ እንድትኖሩ ቶሎ። አብርሃም የምርህ ነው? ሽማግሌ ልካለው እያልከኝ ነው? መቼ? አቤት የአሁኑ እሑድ ሳምንት ነው። የአሁኑ እሑድ ሳምንት? እንደዛ አስበናል። አስበከው ነው ነገር ማስጨነቅ ምናምን ነገር ብለን አይደለም። እውነት ለመናገር በዚህ 15 ቀን ውስጥ የሁሉ ነገር ማዘጋጀት ላንቺ እንደሚከብድሽ አውቃለሁ። ተው ለ15 ቀን ዝግጅቱ ግን አንተ ከልብህ ነው? ፍላጎት አለክ? ወትላሂ ወበረካቱ ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ደስ በሚል ቪዲዮ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እና አብርሽና ሄርሜላ ለመጨረሻ ጊዜ ተለያይተዋል ማለት ነው። ሩታ ትክክለኛዋ ህጋዊ ሚስቱ አሸንፋለች። እንግዲህ ያው ሴት ናት በሚለው ቀድማ ነግራት ነበር እንዳትከፋ፣ እንዳትጎዳ፣ እንዳታለቅስ። ሄርሜላ ግን እኔ ከመልክ መልክ አለኝ፣ ከቁመት ቁመት አለኝ፣ ከጸባይም ጸባይ አለኝ፣ አብርሽን በጸባው ይዤ በመልክ ያታልዬ ትዳርሽን አፍርሼ ራሴ ያደርጋሉ ብላ ነበር በራሷ የተማመነችው ማለት ነው። ትዳር ደግሞ እኮ መልክ ቁመናን አይመርጥም። ዋናው ጥምረት ነው። ፈጣሪ ከላይ ሲያጣምራችሁ የተኛውንም መልካምን ወይም የተኛውን ቆንጆ ምናምን ብትመጣ ትዳርን ማፍረስ አትችልም። እና እዚህ ጋር አሁን የተገነዘብኩት ነገር ምንድን ነው? ሄርሜላ ራሷን አራክሳ ራሷን ዝቅ አድርጋ አብርሽን ላለማስከፋት በቃ አብርሽ ላይ እንደ እናት፣ እንደ እህት፣ እንደ ጓደኛ፣ እንደ ፍቅረኛ ሆና አብርሽን በጣም በቃ እንዲያስብ አድርጋለች ማለት ነው። አንዳንድ ወንዶች ደግሞ ምን መሰላችሁ? ሴት ልጅ በጣም እንክብካቤ ስታበዛቸው፣ ክብር ስታበዛቸው ወደ ያውና እናታቸው ትመስላቸዋለች የሚል አባባል አለ። ይገባቸው አይደል? እና ሳስበው ወደ ሩታ የተመለሰ በቃ ምስጥነት ፈልጎ ነው። ሄርሜላ እናት ሆነችበት። እንክብካቤ ነው፣ ክብር ነው፣ ይለያል። አይኖ ወንድ ልጅ ክብር ይወዳል፣ አይኖ ወንድ ልጅ እንክብካቤ ይወዳል ይባላል። ሴት ልጅ እንክብካቤ ትጠላለች እንዲህ ጋይስ። እና በዚህ አጋጣሚ ሩታዬ እንግዲህ ትዳርሽን ሰብስብ አድርገሽ እንደ በፊቱ ኃይለኛና ጅብደኛ ጥፈኛ እንዳትሆኚ፣ እንደ ሚስት እንደ ሴት ሰከን በይ። ያኔ ነገሩ ነው። በእርግጥ አሁን ሩታ እኮ ሁሌ ጥፋት እየተወራለት ያለ አብርሽን ተነስታ በጥፊ የምትለው ነገር ነበረ። ያ ነገር ደግሞ ፍቅር ነው። እሷ እኮ በጣም ስለምትወደው ስለምትቀና ነው። ሴት ልጅ በጣም የምትወደውም ከሆነ በጣም ትቀናለች ይባላል እንግዲህ እና ከሌላ ሴት ጋር ሲታየው ሲያወራት በስርዓቱ ካላወራት ምናምን በቅናት መንፈስ ተነስታ ነው እሷ የምትማታ እንጂ ጉልበተኛ ሆና አይደለም። ሴት ልጅ ሚላስ እንጂ ጉልበት የላትም። ገባችሁ? ስለዚህ ሩታ አብርሽን እየመተች የነበረችው በቅናት ነው። ከኔ ውጭ ለምን ሌላ ሴት ጋራ ታሰልፋለህ ጊዜህን? እና እኔስ ደውልክ ለምን ዋሻኸኝ ምናምን። ያ እኮ ባልና ሚስት መካከል የሚፈጠር ነው። ሩታ ትንሽ ተቃራኒ ያደረገችው ያው ማመታታት ነው። እሱም ደግሞ አብርሽና ሩታ እኩይ ናቸው። ምንም እንትን የለም። ብቻ ግን ትዳር አለም ቢጋ ከተጋቡ መከባበር አለባቸው ብለን እናስባለን እንጂ መመታታዋ ለክፋት አልነበረም። ዛሬ አንስታችሁ ዛሬ እኮ አብርሽና ሩታ ወለዱ፣ የልጅ እናት አባት ናቸው። እንዲሁም ትላንትና ፋዘርዴን እያከበረች ነበር ሩታ ለአብርሽ ማለት ነው። ፋዘርዴን ተከብረዋል። ሉሉ የፋዘርዴ ፕሮግራም አዘጋጅቶላት ነበር ለአብርሽ። እንግዲህ ቪዲዮ ከለቀቁ ታያላችሁ። ኢንዌይስ ብቻ ግን ያኔ ትዳራቸው በቃ ያማረ ይሆንላቸው። እንደውም ከበፊቱ በተለየ ደስ የሚል እንዲሆንላቸው መልካም ምኞቴ ነው። እና በዚህ አጋጣሚ ደግሞ ስንቶቻችሁ ታውቃላችሁ ሩታ እርጉዝ መሆኗን ማለት ነው። ሩታ ሁለተኛ ልጅ እርጉዝ ናት። በተለየ ቪዲዮ መጣቸዋለሁ እሱን ነገር እና ባይዘው በቃ ላክን አብርሽ የታረቃት ለዛ ነው ማለት ነው። ሩታ ሁለተኛ ልጅ እርጉዝ ናት። ሄርሜላ ደግሞ ዋሽታለች። ገባችሁ? ሄርሜላ እርጉዝ አይደለችም፣ ዋሽታለች። እርጉዝ ነኝ የሚል ስም ተጠቅማ ወደ አብርሽ ለማግባት ነበረ አላማ። ከዛ ደግሞ ግን ሩታ ናት እርጉዟ፣ ሩታ ናት ሁለተኛ ልጁን ልትወልድ እየተቃረበች ያለችው ሩታ ናት ማለት ነው። ቤተሰብ
አብርሽ የሁለት ልጆች አባት ሊሆን ነው ከሩታ እና በዚህ አጋጣሚ ብዙዎቻችሁ ጸበል ምናምን ትላለች። አብርሽ አልታመመም። አብርሽ ትዳሩን መርጦ ከሄርሜላን ለመራቅ ነበር አላማው። አሁን ግን ሄርሜላ ብዙ ጊዜ እያስፈራራችሁ ወይም ደግሞ ብዙ ጊዜ እያወራችሁ የነበረችው ቃል ክዳን ቀለበት የጣት ሽክም ነው ይባላል። ፍቅር የልብ ነው ይባላል። እንግዲህ ፍቅር የሌለ ቀለበት የጠለጣት ሽክም ነው። አብርሽ በጣቷ ሽክም አሸክሟት ነበረ። ሽክሙን ደግሞ ትላንትና ማታ አዋረደላት ይላችኋል። ሽክሙን አውርዶላታል። እንግዲህ ሄርሜላ ከዚህ በኋላ የአብርሽ ሽክም አይደለችም። የሩታም የአፍሬምም የማንንም ህይወት ውስጥ እንዳትገባ ጭራሽ ወደ እነሱ ብትቀርብ እንግዲህ ሩታ ታውቃላችሁ ያለችው ነገር ትፈጽማለች እና ሁለተኛ ድጋሚ ወደኛ ህይወት ብትቀርቢ የምንወስድሽ እርምጃ በጣም ከባድ እንደሚሆን ብላ በግልጽ አማርኛ ነግራታለች ማለት ነው። ሄርሜላ ደግሞ መስማትና መድፋት ትወዳለች። ያኔ ከአብርሽ እንድትርቅ የነገረችዋት ጊዜ ብትሰማ ኖሮ ዛሬ እንደዚህ ደሙን አታለቅስም ነበር። ሴት ልጅ ደግሞ ምስኪንና የዋህ ናት። ምስኪንና የዋህ ስላችሁ አንድ ሰው ወደድኩሽ አፈቀርኩሽ ካለት እውነት ይመስላትና ዳር እስከ ዳር ታልማለች። ሄርሜላ ደግሞ ከአብርሽ ጋር ረዥም ላይፍ ረዥም ጊዜ ወልዶ ማሳም አባትነት መሆን በቃ ምን ልበላችሁ ከቁልቁል እስከ ዳገት ነው ህልሟ ማለት ነው። ከአብርሃም ጋራ ከሩታ ጋራ ኔቨር ተለያይቶ ከእሷ ጋራ ህይወት ቀጥሎ ልጆች ወልዶ በፍቅር የሚኖሩ ባልና ሚስት ለመሆን ነበር ትልቁ ህልሟና እቅዷ እና ያ ነገር ደግሞ ተደፈረሰ፣ ተቋጫ፣ ሆነ፣ ተከናወነ፣ አለቀ፣ በቃ ደቀቀ። እንግዲህ ውስጥ ቀለበቱን ተወሰደላት። ኤፍሬም እንግዲህ ከዚህ በኋላ በቃ ቀለበት ነበር አሽክምሽ የሆነ ቀለበት ነበር የሚያገናኘን። ከዚህ በኋላ ከአብርሃም ከሩታ ካን የምትገናኝ ምንም አይነት ምክንያት የለሽም ብሏታል። እሷ ግን ራሷንም ዝቅ ማድረግና ራሷን ማርከስ አሁንም አላቆመችም ስላችሁ ደግሞ ምንድነው አብርሃምን ድጋሚ ቀለበት ልታደርገኝ ብትፈልግ፣ ድጋሚ እኔን ለማግባት ብትፈልግ፣ ድጋሚ ወደ እኔ መመለስ ብትፈልግ ኤኒ ታይም አይ አም ሬዲ ብላለች። ገባችሁ? ኤኒ ታይም አይ አም ሬዲ ቢካዝ ትወደዋለች ማለት ነው። እና በፈለግከው ሰዓት እኔ አለሁ፣ በፈለግከው ሰዓት ዝግጁ ነኝ ብላለች። እኔ እንጃ ምን እንደሚል አላውቅም። ሄርሚ ከዚህ በላይማ ራስሽን አታረግሽ። ቢካዝ በዚህ አጋጣሚ ሀይሚዬ እንኳን ተወለድሽ ሃፒ በርስዴ ብለናል። ያ ብሩክ ንግስት አንቺ ጀግና ጠንካራ ነሽ። ሀቂቃ ከዚህ በላይ ይገባሻል። እና ትናንትና ቪዲዮዋን አይቼ ነበረ። በጣም ታምራለች። ኦ ማይ ጋድ እና ቤተሰቦቼ ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። እና ቻናሌም ትንሽ እየተዳከማ ነው። እስኪ ፕሊዝ ላይክ እያደረጋችሁ አበረታቱኝ፣ አጠናከሩኝ ማለት ነው። እወዳችኋለሁ።